ኦኬ ሰላም ሰላም እንዴት ቆያችሁ? ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የካፒላሪ ሪፊል ቴስት እየተባለ የሚጠራውን ጉዳይ ለማየት እንሞክራለን። ወይም ደግሞ ሲአርቲ እየተባለ የሚጠራውን ማለት ነው። ሲአርቲ ኦር ካፒላሪ ሪፊል ቴስት ምን ማለት ነው? ምን ቤኔፊትስ ይኖረዋል? እንዴትስ ቼክ ልናደርገው እንችላለን? የሚሉትን ሀሳቦችን ለማንሳት ሞክራለሁ ማለት ነው። እስከ መጨረሻው ድረስ ቪዲዮውን አብረን ለማየት እንሞክር። ኦኬ መጀመሪያው ጉዳይ ላይ ስንነሳ ዋት ዳዝ ሚን ካፒላሪ ሪፊል ቴስት ኦር ሲአርቲ ስንል በዋነኝነት ኢት ቴስትስ ኦር ኢት ቼክስ ስፔሲፊካሊ ሰርኩላተሪ ስታተስ ኦፍ ኤ ፔሸንትን ነው በዋነኝነት ቼክ ሊያደርግልን የሚችለው ማለት ነው። ወይም ደግሞ ሰዎቹ ጋር ያላቸው የደም ዝውውር ኖርማል ነው ወይንስ አብኖርማል ነው፣ ሰላም ነው ወይንስ የሆነ ችግር ገጥሞታል የሚለውን ጉዳይ ከብዙ መንገዶች ውስጥ አንደኛው ሊነግረን የሚችል ጉዳይ ነው ማለት ነው። ስለዚህ ቼክ ማድረግ ቴስት ማድረግ አንደኛው በጣም ወሳኝና ሰርኩላተሪ ፕሮብለም እንዳለ ሊነግረን የሚችል ኢንዲኬሽን ነው ማለት ነው። ስለዚህ ኢንሾርት ሰርኩላተሪ ስታተስን ቼክ የምናደርግበት ሚንስ ነው ማለት ነው። ኦኬ ሰርኩላተሪ ስታተስን ቼክ የምናደርግበት ነው ከተባለ ዌን ክን ዊ ዩዝ ዚስ ቴስት ነው። ዋት ኢዝ ዘ ኤግዛክት ታይም ቱ ሜዠር ዚስ ቴስት ብለን ስናስብ የተለያዩ አይነት መንገዶች ይኖሩናል ነው። የመጀመሪያው ሲቹዌሽን ምናልባት ታካሚዎቹ የተጋነነ ፌቨር ሊኖራቸው ይችላል። ፌቨር እንግዲህ በተለያየ ሁኔታ ሊገናኝ ይችላል ማለት ዲዝ ጋር የተገናኘ አይነት ፌቨር ሜጀርሊ ብዙውን ጊዜ እዛ ጋር የተገናኘ ወይም ደግሞ ሌሎች አይነት ሲቹዌሽኖችም ከሆኑ ታካሚዎቹ ሙቀት ካላቸው በሙቀቱ ስዊቲንግም ሊያመጣ ስለሚችል የብለድ ቬዝልን ምን ሊያደርግብን ይችላል ነው፣ ብለድ ቬዝል ላይ ያለን ፍሉድ ሊቀንስብን ይችላል ነው። ስለዚህ ብለድ ቬዝል ላይ ያለ ፍሉድ ደግሞ ከቀነሰ ብለድ ቬዝል ላይ ያለ ፍሉድ ምን ይሆናል ነው፣ ድሮፕ ያደርግብናል ነው። ስለዚህ ታካሚዎቹ ሰርኩላተሪ ፕሮብለም ይገጥማቸዋል ነው። ኦኬ ሁለተኛው ጉዳይ በጣም የተጋነነ ወይም ደግሞ ተከታታይነት ያለው ዲያሪያ እየተባለ የሚጠራው ጉዳይ ማለት ነው። ስለዚህ ከሙቀቱ ባለፈ የተጋነነ ሙቀት ታካሚዎቹ ዲቨሎፕ ከማድረግ ባለፈ አንዳንዴም ምን ዲቨሎፕ ሊያደርጉብን ይችላሉ ነው፣ ዲያሪያ የምንላቸውን ጉዳዮችም ማየት ዲቨሎፕ ኢንዲቪዥዋልስ። ስለዚህ አንድ ታካሚ ዲያሪያ ዲቨሎፕ ካደረገ ማየት ቢ ዊዝ ዲፍረንት ሪዝንስ ከባክቴሪያል ጋር ከአሜባ ጃርዲያ የምንላቸው ዋቴቨር የምንላቸው ምክንያቶች ጋር በተገናኘ ሰዎቹ ዲያሪያ ዲቨሎፕ ሊያደርጉ ይችላሉ። ሰው ይሄ ዲያሪያ ደግሞ ሰውነት ላይ ያለ ፈሳሽ ሙሉ በሙሉ ስለሚያስወጣ ሰርኩላተሪ ፕሮብለም ያመጣል ነው። ስለዚህ ይህ ሰርኩላተሪ ስታተስ እያልን ደግሞ የምንጠራው ጉዳይ ፌል ካደረገ ወይም ደግሞ ችግር ከገጠመው እንደምናውቀው ሀርት ላይ የሚያመጣው ጣጣ አለ። እያንዳንዱ ኦርጋን ላይ ደግሞ የሚፈጥረው ትልቅ ዳሜጅም አለ። ብሎም ሰዎቹን ለሾክም ያጋልጣል ነው ኢንሾርት። በሌላ አባባል የሾክን ቴስት የምናደርግበት አንደኛው ሚንስ ነው ማለት ነው። ወደ ሾክ ታካሚዎችን ፌቨር፣ ዲያሪያ ወደ ሾክ የሚልኩብን ከሆነ አንድን ታካሚ ሲአርቲውን ቼክ በማድረግ ወደ ሾክ እየሄደ ነው፣ ሾክ ላይ ነው ያለ ወይንስ አይደለም የሚለውን ጉዳይ የምናይበት መንገድ ነው ማለት ነው ኢንዳይሬክትሊ። አዘር ወይ ቮሚቲንግ የምንለው ጉዳይ ነው። ቮሚቲንግ ላይክ ዛት ኦፍ ዲያሪያ ኮንቲኒየስ እና በጣም ተከታታይነት ያለው ቮሚቲንግ ዊዝ ኖ ዳውት በጣም ሲቪር እና ኢመርጀንት እየተባለ የሚጠራ ጉዳይ ነው። እንዲሁ ታካሚዎችን የሰውነታቸውን ፈሳሽ ሙሉ በሙሉ የሚያሳጣ ጉዳይም ስለሆነ ማለት ነው። ስለዚህ ጥንቃቄ ይፈልጋል። በታካሚዎቹን ባፋቸው ወይም ደግሞ ኦራሊ የምንሰጣቸው ፈሳሾች እንዳሉ ሁሉ ማለት ነው እነዚህን ታካሚዎቹ ምን ማድረግ ይጠበቅብናል ማለት ነው፣ ሾክ ስታተሳቸውን ሜዠር ማድረግ እና ቀጣይ ማኔጅመንት መስጠት ይጠበቅብናል ነው። ፒኦ ማኔጅመንት ወይም በአፍ የምንሰጣቸው ፈሳሾች እንዳሉ ሆነው ማለት ነው። ኦኬ ቀጣይ ስፔሲፊካሊ ሾክ ወደ ለሲአርቲ ቴስት አንደኛው ኢንዲኬሽን ሊሆን የሚችለው ማለት ነው የደም መፍሰስ ስፔሲፊካሊ ብሊዲንግ ታካሚዎቹ ካላቸው ማለት ነው። ዊዝ ኖ ዳውት ብሊዲንግ
አንደኛው ለሾክ ምክንያትም ስለሆነ የሰርኩላተሪ ነገርን ስለሚያሳጣ ነው። ለዛም ነው አንድ ታካሚ ብሊድ እያደረገ ዳውንት ኦብዘርቭ እየተባለ የሚጠራው ባይ ኤኒ ሚንስ ብሊዲንግ ሹድ ቢ ኮንትሮልድ የሚባለው። ስለዚህ ብሊዲንግ በጣም ወሳኝና ለፒአርቲ ቴስት አንደኛው ኢንዲኬሽን ነው ማለት ነው። ከዚህ ባለፈ ታካሚዎቹ they might develop አለርጂ ማለት ነው። አለርጂክ ሪያክሽን የምንለው ጉዳይ ዳይሬክትሊ አሁን ፈሳሽን ሉዝ ላይ ያድርግ ይችላል። የአለርጂ የምንለው ጉዳይ ራዘር ግን አንድ ታካሚ ከሚመገበው ምግብ ጋር የተገናኘ ሊሆን ይችላል፣ ከሚወስዳቸው መድኃኒቶች ጋር የተገናኘ ሊሆን ይችላል፣ ወይም ደግሞ ሰውነቱ ጋር ባረፈ አይነት ፕላንት ነገሮች ዋቴቨር ብቻ ታካሚው ዲቨሎፕ ያደረገው ራሽ የምንላቸው ነገሮቹ በጣም ቀጣይ ዲቨሎፕ ሊያደርጉብንና ታካሚዎቹን ወረስ ሲቹዌሽን ሊከቱብን የሚችለው ፕሪቪየስሊም እንደተነሳው ማለት ነው የብሮንኪያል ስፓዝም የማምጣት እድላቸው በጣም ሰፊ ነው። ከዚህ ባለፈ ደግሞ ሾክ ነው ዲቨሎፕ ሊያደርጉብን የሚችሉ ነው። ስፔሲፊካሊ ያ ሾክ ታይፕ ምንድነው እያለ የምንጠራው አናፊላክቲክ ታይፕስ ኦፍ ሾክ እየተባለ የሚጠራውን ዲቨሎፕ ያደርጋሉ ነው። ስለዚህ ለምንድነው ሾክ ውስጥ ታካሚዎቹ ዲቨሎፕ ሊያደርጉ የሚችሉት? ሜጀርሊ ብለድ ቬዝል ዳይሌትድ ነው። ብለድ ቬዝሉ ዳይሌት ስለሚያደርግ በዚህ ምክንያት they might develop shock። ስለዚህ አንድን ታካሚ ስኪኑ ላይ ወይም ሰውነቱ ላይ ራሽ ዲቨሎፕ ካደረገ we have to suspect the breathing status of the patient might block ነው። አንደኛው እሱ ነው። ሁለተኛ ደግሞ ሾክ ዲቨሎፕ ያደርጋሉ። ስለዚህ ሰርኩላተሪ ስታተስንም በሌላ አባባል አፌክት ያደርጋልና ሰዎቹን ለሰደን ሎስ ኦፍ ኮንሽስነስ ወይም ደግሞ ለሰደን ዴዝም ማየት ኤክስፖዝ። ከዚህ ባለፈ በርን እያልን የምንጠራው ጉዳይ ነው ወይም ደግሞ ቃጠሎ። ስፔሲፊካሊ ቃጠሎ እንግዲህ ካለ ስኪንን ነው ዳሜጅ ሊያደርግ የሚችለው ወይም ስኪንን የማንሳት ባህሪ ነው ዲቨሎፕ ሊያደርግ የሚችለው። ስለዚህ ስኪን ከተነሳ ደግሞ እንደምናውቀው ፈሳሽ የሚባለው ነገር ሉዝ ይደረጋል ነው። አንደኛ ፕሮቴክቲቭ ባሪየርም ስለሆነ ስኪን ባይ ኢትሰልፍ። ከዚህ ባለፈም ፈሳሽ የምንላቸው ነገሮቹ የካፒላሪ ፐርሚያቢሊቲን በመጨመር ፈሳሽ ሉዝ የማድረግ ድሩ በጣም ሰፊ ነው። ለዛም ነው ታካሚዎቹ ቃጠሎ የገጠማቸው ታካሚዎቹን እንግዲህ ቃጠሎውን በርኒንግ ፕሮሰሱን ስቶፕ ከማድረግ ባለፈ ምን ማለት ነው? አንደኛው በርኒንጉን ማስቆም ነው። ሁለተኛ ደግሞ ፈርዘር ፔኑን ፈርዘር የሙቀቱ የሚያመጣውን ዳሜጅ ቨርቲካሊ ፕላስ ሆሪዞንታሊ ወይንም ደግሞ በዴፕዝ ሌቭል የሚያመጣውን ዳሜጅ እና በሰርፌስ ኤሪያ መሰረት የሚያመጣውን ዳሜጅ ከመቀነስና ስቶፕ ከማድረግ ባለፈ ፈሳሽ መስጠት ለታካሚዎቹ አንደኛው ኢንዲኬሽን ነው ማለት ነው። ስለዚህ ለሃይፖቮሊሚክ ሾክ ያጋልጣል ማለት ነው። በርን እየተባለ የሚጠራው ጉዳይ ሲሚላር ዊዝ ዛት ኦፍ ብሊዲንግ፣ ቮሚቲንግ፣ ዲሃሪያ እንዳልናቸው ሁሉ ተመሳሳይ ሾክ ነው ሊፈጥር የሚችለው። ስለዚህ ሰውነት ላይ ያለን ፈሳሽ ያሳጣልና ሰርኩላተሪ ነገርን ቼክ ማድረግ ሊጠበቅብን ይችላል ማለት ነው። ለሾክ ታካሚዎቹ እየሄዱ ናቸው ወይስ አይደሉም? ከዚህ ባለፈ ኮልድ ኤክስትሪሚቲ ብለን የምንጠራቸው ጉዳዮች ስፔሲፊካሊ በጣም ቀድሞ ሊቀዘቅዝ የሚችለው እንግዲህ ሌግ እያልን የምንጠራው ጉዳይ ሃንድ ላይ የምንላቸው ነገሮቹ ናቸው። ለምንድን ነው? እነዚህ ፔሪፌር ላይ ያሉ ኦርጋኖች ስለሆኑ ቫይታል ኦርጋኑን ሴቭ ለማድረግ እነዚህ ምን የመሆን እድል አላቸው ነው? ቫይታል ኦርጋኑን ሴቭ ለማድረግ they might ኮልድ። ስለዚህ ብለድ ምን ይሆናል ነው? ወደ ቫይታል ኦርጋኖቹ ሸንት ይደረጋል። ላይክ ብሬን ላይክ ሀርት እያለ ለምንጠራቸው በጣም ሜጀር ኦርጋኖች ማስተር ወደሚባለው ኦርጋን ብለድ ወደዛ ሙቭ ስለሚያደርግ ወደ ኤክስትሪሚቲ ሌግ ሃንድ የምንላቸው ነገሮች ቀድሞ ይቀዘቅዛሉ ነው እንግዲህ። ስለዚህ ታካሚዎች እንደ አይነት ነገሮችን ዲቨሎፕ አደረጉ ብለን ካሰብን ፔሸንት ማየት ኢንሾክ ላይ ያለ ታካሚ ነው ብለን ሰስፔክት ማድረግ ይጠበቅብናል። ፕላስም ቴስት ማድረግ ሊያስፈልገን ይችላል እና አንደኛው ቴስት የምናደርግበት ማየት ቢሪሌትድ ዊዝ ዛት ኦፍ ኮልድ ኤክስትሪሚቲ ማየት ከሃንድ ጋር ሊሆን ይችላል ወይም ደግሞ ሌግ የምንላቸው ነገሮች ላይ። ከዚህ ባለፈ የልብ ምት እና የአተነፋፈስ ሁኔታ የመቀየር ባህሪ ታካሚዎቹ ዲቨሎፕ ሊያደርጉ ይችላሉ ማለት ነው። እንደምናውቀው ነው ሰርኩላተሪ ነገር ከቀነሰ ወይንም ፈሳሽ ከወጣ ወይም ብለድ ቬዝል ዳይሌት ከተደረገ በተለያዩ ምክንያቶች የምናነሳቸው ነገሮች ካሉ ሀርት ሬት ማየት ኢኒሺያሊ ኢንክሪዝ ያደርጋል። ሀርት ሬት የምንለው ጉዳይ ኦኬ አፍተር ሰርተን ፔሪድ ኦፍ ታይም የሀርት ሬት ምን ሊሆንብን ይችላል? ደግሞ ድሮፕ ሊያደርግብን ይችላል። ወረስት እያልን የምንጠራው ጉዳይ። ስለዚህ መጨመሩ አንደኛው የሾክ ምልክት ነው። እዚህ ደረጃ እዚህ ሌቭል ላይ ነው ታካሚዎችን ማከም የሚጠበቅብን። በጣም ሎው ከሆነ ደግሞ ራሳቸውን ሳቱ እንደማለት ነው ታካሚዎቹ። ስለዚህ ብሪዚንጉም በዚህ ሌቭል ነው። ኢኒሻሊ ማየት ኢንክሪዝ አፍተር ሰርተን ፔሪድ ኦፍ ታይም ማየት ሎወርድ ነው።
ስለዚህ ሰርኩላተሪ ስታተስን አንደኛው ቼክ ልናደርግባቸው ከሚገቡን ሁኔታዎች ውስጥ አንደኛው የሀርት ሬት ጨመረ ማለት ሰርኩላተሪ ሲቹዌሽኑ ምን ሆኗል ነው የሆነ አደጋ ገጥሞታል እንደማለት ነው። የሀርት ሬት ከኖርማሉ የምትጨምርበት ምክንያት ሰርኩሌሽን ላይ ችግር ስላለ ነው። ለኮምፐንሳተሪ ሜካኒዝም ነው። ለሀርት ሬት ልታስተካክል በማሰብ የልብ ምቷን ልትጨምር የምችለው ማለት ነው። ብሎም ሊቀንስም ይችላል ነው። ስለዚህ ሲአርቲ ወይም ካፒላሪ ሪፊል ቴስት እየተባለ የሚጠራውን ጉዳይ ኢንዲቪጁዋል ኢዝ ኤክስፔክትድ ቱ ቴስት ማለት ነው። ኦኬ በእነዚህ ዓላማዎች ቴስት እናደርጋለን ነው። ባጭሩ ምን ማለት ነው? አንድ ታካሚ ወደ ሾክ እየሄደ ነው ወይንስ አይደለም የሚለውን ጉዳይ ቴስት የምናደርግበት መንገድ ነው ማለት ነው። ማን ማለት ነው? ሲአርቲ ወይም ካፒላሪ ሪፊል ቴስት። ኦኬ ዘ አዘር ኩዌስችን ዌር ካን ዊ ቴስት ነው። ሲአርቲን እንግዲህ የት ጋር ቴስት ልናደርገው እንችላለን? በጣም ኮመን እየተባለ የሚጠሩት እዚህ ጋር ሁለቱ ጉዳዮች ናቸው። የመጀመሪያው ኔል ቤድስ የምንላቸው ወይም ደግሞ ጥፍር አካባቢ ላይ ያለን ሳይት ስፔሲፊካሊ እግር ላይ ሊሆን ይችላል፣ ወይም ደግሞ በጣም ኮመን የሚባለው ደግሞ ጣቶች ላይ ቼክ የምናደርገው ማለት ነው። ስለዚህ ኔል ቤድስ ማይት ቢ ዋን ቤስት ሳይት ቱ ቴስት ፎር ፔሸንት ሲአርቲ ሌቭል ማለት ነው። በሁለተኛ ሌቭል ቴስት የምናደርጋቸው እንግዲህ ጣቶች ጋር ከጣቶቹ ከጣት ጥፍር ወይም ኔል ቤድስ ካልናቸው ባለፈ የእጅ መዳፍ እየተባለ ፓልም የምንለው ጉዳይ እንደማለት ነው። ፓልም ላይ ዊ ካን ቴስት ሲአርቲ ሌቭል ኦፍ ዘ ፔሸንት ማለት ነው። በሶስተኛ ደረጃ ደግሞ አልፎ አልፎ ቼክ የምናደርገው ስተርነም እየተባለ የሚጠራው ጉዳይ ወይም ደግሞ የዚህ ደረት አካባቢ ላይ ያለን ሳይት ማለት ነው። ፕረስ በማድረግ ስፔሲፊካሊ ህጻናቶች ላይ ሀይሊ በጣም ኤፌክቲቭ የሆነ እና አንደኛው ተመራጭ መንገድ ነው። ዞሮ ግን ሌሎች መንገዶቹ ፌል ካደረጉብን ስተርነም ብለን የምንጠራው ጉዳይም እንደ ተጨማሪ we are expected to use to test for CRT ማለት ነው። ኦኬ በጣም ወሳኙ ጉዳይ how can we test የሚለው ጉዳይ ነው ማለት ነው። ሲአርቲን እንዴት ነው ቴስት ልናደርግ የምንችለው? ስለዚህ እነዚህን ሶስት ስቴፖቹን መከተል ይጠበቅብናል ማለት ነው። ኦኬ የመጀመሪያው ስቴፕ መጫን የሚባለው ጉዳይ ነው፣ ወይም ደግሞ ፕረስ ማለት ነው። ፕረስ የሚለውን ጉዳይ እንጠቀማለን። ስለዚህ ማይት ቢ ፊንገር ኔሎች ያልናቸው ላይ ወይም ደግሞ ኔል ቤድስ ካልናቸው ጉዳይ ላይ ማይት ቢ ስተርነም ካልነው ጋር ወይም ደግሞ ፓልም ባልናቸው ጉዳዮች ላይ ፕረስ ማድረግ ነው የመጀመሪያው ማለት ነው። ስለዚህ እሱን ፐርፎርም እናደርጋለን ማለት ነው። ስለዚህ ፕረሲንግ ኢዝ ቬሪ ኢምፖርታንት። ቀጣዩ ጉዳይ ሪሊዝ እናደርጋለን። ፕረስ ካደረግን በኋላ ሪሊዚንግ ኢዝ አድቫይዘብል። ስለዚህ እዚህ ጋር ፕረስ እና ሪሊዝ ስናደርግ ኖርማል ላይ ያለን ታካሚ የስኪን ከለር ግን መለየት ይጠበቅብናል ነው። ኖርማል ታካሚዎቹ ፕረስ ከማድረጋችን በፊት ያለው የስኪን ከለር ማለት ነው ፒንክ የምንለው ከለር ነው ያለው ኖርማሊ እዚህ ጋር እንደምናየው ቢፎር ፕረስ ከማድረጋችን በፊት እዚህ ጋር የምናገኘው ከለር እንደማለት ነው። ስለዚህ ፕረስ ካደረግን በምናደርግበት ሰዓት ደግሞ አፍተር ፕረስ ካደረግን በኋላ የሚኖረን ከለር ደግሞ ስፔሲፊካሊ ዋይት የመሆን እድሉ ሰፊ ወይም ደግሞ ፔል እየተባለ የሚጠራው ጉዳይ ማለት ነው። አፍተር ፕረሲንግ ይሄ ቢፎር ፕረስ ከማድረጋችን በፊት። ስለዚህ ፕረስ ስናደርገው እንዲህ አይነት ከለሮች እናገኛለን ማለት ነው። እንዲህ አይነት ከለሮች እናገኛለን። ዋይት ዲስክለሬሽን ወይም ፔል ዲስክለሬሽን ከኖርማሉ የተለየ ማለት ነው። ስለዚህ ፕረስ አድርገን ሪሊዝ ስናደርገው ኢሚዲየትሊ የምናገኘው እንዲህ አይነት ከለሮች አሉ ነው። እሺ በሶስተኛ ደረጃ የምንወስደው ማኔጅመንት ወይም ቴስት ማለት ነው ሜዥር ማድረግ ነው። ሜዥር የምናደርገው እንግዲህ ፍሮም ፕረስ አፕ ቱ ወይም ደግሞ ሪሊዝ አድርገን ሪሊዝ ካደረግን በኋላ ይሄ ብለድ ሰርኩሌሽኑ ወደ ኖርማሉ የሚመለሰው በምን ያህል ዱሬሽን ነው ወይም ደግሞ በምን ያህል ሰከንድስ ነው የሚመለሰው ወይም ደግሞ ዋይት የሆነው ከለር ወደ ፒንክ የሚቀየረው። ስለዚህ ከዋይት አፕቱ ፒንክ ከለር ድረስ ያለን ዲስታንስ ነው ሜዥር የምናደርገው። አይ ሚን ዱሬሽን ነው ሜዥር የምናደርገው ነው። ስለዚህ በታይም ሜዥር ማድረግ ይጠበቅብናል ነው። ኦኬ ስለዚህ መጨረሻ ላይ ያለው ሜዥርመንት ነው ማለት ነው። እንግዲህ ሰዓት አንይዝም ኖርማሊ። ለምን ኖርማል ታካሚዎቹ በጣም ኤክስፔክትድም ስለሚደረግ ማለት ነው። ኖርማል ላይ ያለን ታካሚ እያንዳንዳችንም ቼክ ብናደርገው ሰዓት የሚያስፈልገው ጉዳይም አይደለም ማለት ነው። ወይ አር ኤክስፔክትድ ቱ እስቲሜት ማድረግም ይቻላል ነው። ስለዚህ እዚህ ዋይት ያልኳችሁ ላይ ማለት ነው ከዋይት ከለር አፕቱ
ፒንክ ከለር ያለ ዱሬሽን ምን ይመስላል ኢን ታይም ማለት ነው። ኦር ማይት ቢን ሰከንድ ሊሆን ይችላል። ዋቴቨር ታካሚዎች ጋር ያለን ሪል ፋይንዲንግ እንወስዳለን ማለት ነው። ዚስ ኢዝ ዋት ኢዝ ዊ ኮል ኢት CRT in short ማለት ነው። we are expected to press and we are expected to release and finally we are expected to measure the duration of white to pink ያለውን duration PRM በሚል ሳቤ እንግዲህ ቼክ ማድረግ እንችላለን CRTን በዚህ ወይ። ኦኬ የመጨረሻው ጉዳይ እንዲሁ ሜጀር አድርገን ኢግኖር የምናደርገው ጉዳይ አይደለም ነው። ዋት ኢዝ ዘ ኖርማል የምንለው ታይም ከዋይት ወደ ፒንክ የሚወስደን የዱሬሽን ኖርማሉ ምን ይመስላል ነው። ስለዚህ ኖርማል እየተባለ የሚጠራው ዱሬሽን ኢት ኢዝ ኤክስፔክትድ ቱ ቢ ለስ ዛን 2 ሰከንድስ ማለት ነው። ስለዚህ ይህን ታካሚ በጣም ፈጣን እንደማለት በ2 ሰከንድ በታች በፍጥነት የሚመለስ ከሆነ ዋይት የሆነው ወይም ፒንክ አይ ሚን ፔል የሆነው ወደ ፒንክ ኖርማል የሆነ ዱሬሽን ነው ማለት ነው። ስለዚህ እሱን አክሴፕት ልናደርግ እንችላለን ወይም ደግሞ ታካሚዎች ላይ ችግር አልፈጠረም ነው። ሁለተኛውና በጣም አብኖርማል ግን እየተባለ የሚጠራው ስፔሲፊካሊ ዱሬሽኑ ከ2 ሰከንድ ከ3 ሰከንድ ብሎም ከፍ የሚልብን ከሆነ ወይም ደግሞ ዱሬሽኑ የተመለሰበት ዱሬሽን በጣም ረጋ ብሎ እየተመለሰ ከሆነ ይህ ታካሚ የሰርኩለተሪ ፕሮብለም ወይንም ወደ ሾክ ውስጥ እየገባ ያለ ታካሚ ነው ማለት ነው። እንግዲህ እያሳየን ያለው ሾኩ በምክንያት መጣ፣ በፌቨር ምክንያት፣ በአናፊላክስ ወይም በአለርጂ ምክንያት፣ በብሊዲንግ ምክንያት፣ በቮሚቲንግ ባልናቸው ነገሮች ምክንያት ወይም በዲፍረንት ሪዝንስ ምክንያት የመጣ አይነት ሾክ ነው ማለት ነው። ስለዚህ ይህን ፋይንዲንግ ካገኘን በኋላ እንዲሁ ኢግኖር የምናደርገውም አይደለም ነው። ለዛን 2 ሰከንድ እስከሆነ ዛትስ ኦኬ ራዘር ምን እናደርጋለን አንድ ታካሚ ቮሚት እያደረገ ወይም ደግሞ ለዛን 2 ሰከንድ CRT ካገኘን በአፍ የሚወስዳቸውን ፈሳሾችን ግን መቀጠል ይገባናል ማለት ነው። ለምን ቮሚት እያደረገም ከሆነ ዲያሪያ ዴቨሎፕ እያደረገም ከሆነ ብሊድ የሚያደርግም ታካሚ ከሆነ ብሊዲንጉን ማስቆም ይጠበቅብናል ማለት ነው። ኮንትሮል ማድረግ አዘርዋይስ ግን ወደ ሕክምና ቦታ መላክ ይጠበቅብናል። ስፔሲፊካሊ ግን ታካሚዎች ሁለተኛ ላይ ያለ አይነት ፋይንዲንግ ግን የሚኖራቸው ከሆነ ልናደርግ የምንችለው ምንድን ነው? ፈሳሽን በተከታታይ መስጠት እና ፈሳሽ ሲፕ እንዲያደርጉ ከመስጠት ባለፈ ስፔሲፊካሊ በጣም በትኩረት ግን መከታተል አለብን። ብሎም በደም ስራቸው አማካኝነት ፈሳሽ እንዲወስዱ ስለሚጠበቅብን ወደ ህክምና ቦታ ሪፈር ማድረግ ወይም መላክ ሊጠበቅብን ይችላል ማለት ነው። እነዚህን ታካሚዎች ግን ኢግኖር ማድረግ አያስፈልግም። ለምን አፍተር ሰርተን ፔሪድ ኦፍ ታይም they might lose ኮንሽስነሳቸውን ሎዝ ሊያደርጉ ወይም ኮማ ውስጥ ሊገቡብን ስለሚችሉ ማለት ነው። ስለዚህ ፌል ከማድረጋቸው በፊት ነው እዚህ ጋር አክሽን መስራት የሚጠበቅብን። ስለዚህ CRTን ማለት ነው በቀላሉ ማንኛውም ኢንዲቪዥዋል ፕረስ በማድረግ ማይት ቢ ኔይል ቤዶች ጋር ፕረስ በማድረግ አለዛ ደግሞ ፓልም ላይ ፕረስ በማድረግ ያለን የታይም ዱሬሽኑ ሜዥር በማድረግ ሾክ ወደ ሾክ የሄደ ነው አይደለም የሚለውን ቼክ የምናደርግበት በጣም ስትሬት ፎርዋርድ እና ሲምፕል የሆነ ወይ። ኦኬ ይህን ይመስላል ማለት ነው። አይ ቲንክ በሌላ መረጃ ከምንመለስ ቪዲዮውን ከወደዳችሁት ላይክ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ